በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድል እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም እናምናለን። የቅዱስ መርቆሬዎስ ጸሎትና በረከቱ ከእኛ ጋር ይሁን፣ አሜን። በታላቁ ሀገር ሮሜ የነገሱ ዳኪዎስና ኦልያኖስ አንድ ምክር በአንድ ቃል በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸው ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኞች ሆኑ። ይህን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅራቸውንና ዕውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ። እኛ ዳኪዎስና ኦልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎችና ጠንካሮችን ሁሉ የያዝነን። ይህ ትክክል ነውና አምላኮቻችን የእውነት አምላኮች ናቸው። ታላቁን መንግሥታችን ጠብቀውልናልና በጦርነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው በእኛ ላይ ታየ። ብርታት ሰጡን። ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችንና ገንዘብን ሰጡን እንጂ። እነርሱ መልካሙን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካም ሁሉ ያደርጉልናል፣ ዓለሙን ሁሉም ያጸኑልናል። ስለዚህም በግዛታችን ውስጥ ሁሉ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሆኑ ሴቶች፣ ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ። በፍርሃትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችን የተቀበለ በእኛ ዘንድ ታላቅ ክብርና ብዙ ገንዘብ ያገኛል። ትእዛዛችን አልቀበልም ያለና ነገራችን አልሰማ ያለ ግን ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ሲቃይ ይሰቃያል። ከዚህ በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይግደሉት። ሥጋውን በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊት ምግብ ይሁን። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ሲቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁል ጊዜ በክብርና በሕይወት በሰላም ተቀበሉ። ይህችን መጽሐፍ በሮም ሀገር አነበቧት። በየሀገሩ ሁሉ ለመሳፍንቶቹ ላኩ።
መሳፍንቶቹም የታዘዙትን ያደርጉ ዘንድ ለመኳንንቶችና ለተራ ሰዎች እስከ ግዛታቸው ጠፈር ድረስ አደረሱ። ትእዛዙን ላልተቀበሉ እንደ ተጻፈው ይፈርዱበታል። ያን ጊዜ አዝማቹ ተነስቶ ሕዝቦቹን ሰበሰበ። ከሮም ንጉሥ ጋርም ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረት ሰጡ። ሁሉም አውጠርኒቆስ ከሚባለው ገዥ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኦልያኖስ ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶችም ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳኪዎስም በታላቅ ጭንቀት ውስጥ ወደቀ። ያን ጊዜ ከሮም ሀገር ከዳኪዎስ ሰራዊቶች መካከል እርሱን የሚረዳ መርቆሪዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ። መርቆሪዎስ የጦር መሳሪያውን ይዞ መርቆሪዎስ ሆይ አትፍራ፣ አትደንግጥ፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜ ነጭ ልብስ የለበሰ ረጅም ኃይለኛ ሰው በቀኝ እጁ ሰይፍ መዞ ታየው። መርቆሪዎስ ሆይ አትፍራ፣ ልብህን አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልኬያለሁና ብርታት እሰጥሃለሁ፣ እረዳሃለሁ። ይህን ሰይፍ ከእጅ ወስደህ ሽፍቶችን ግጠማቸው፣ ታሸንፋቸዋለህም። ካሸነፍክ በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክህን አስበው አለው። መርቆሪዎስም ይህንን ቃል ሰምቶ ከንጉሡ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉን ይዞ በመካከላቸው ገባ። ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውንም በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውም በዙ። የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው። ከእነርሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሪዎስን ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነት በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስና ገንዘብን ሰጠው። ከወታደሮቹም ሁሉ በላይ ከፍ ከፍ አደረገው። የጭፍሮችም አለቃ አድርጎ ሾመው። በግዛቱ ውስጥ ያሉትን ባለሥልጣናትና መሳፍንት ሁሉ ያከብሩት ዘንድ አዘዘ። ይህ ታላቅ ኃያል ለንጉሡ በድንቁርናውና መካር በማጣቱ የተነሳ ከሚያመልካቸው ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብ ሰጠ። እነርሱንም ለማምለክ ወሰነ። ወደ አምላኮችም ቤት ገብተው ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላ ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሪዎስ በዚች ሌሊት ታየው። በፊት እንደታየው ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገር ተሳነው። መልአክ መርቆሪዎስን በጦርነት ጊዜ እንዳጸናው ካስብ፣ እግዚአብሔር አምላክህን አትተወው፣ ስለ ስሙም ታላቅ መከራ እንደሚገጥምህ እወቅ። በመንግሥተ ሰማያት ያዘጋጀውልህን የኃይል አክሊል ያቀዳጅሃል። እንደ አንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች የኃይል አክሊልን ያቀዳጃቸዋል አለው። መልአኩም ይህንን ነግሮት ከእርሱ ተሰወረ። መርቆሪዎስም በልቡ አሰበ፣ እግዚአብሔር አገልጋዮቹን እንደሚወዳቸውም አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ፣ የክርስቲያን ወገን ነውና። መርዲያኖስ የሚባል ሰው ሁል ጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልን፣ ብርታትን፣ ታላቅ ግዛትን በዚህ ዓለም በሚመጣው ዓለም ይሰጠዋልና ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ ፀሐይና ጨረቃ ከዋክብትም አስጌጣቸው። ምድርንም እጽዋትን፣ ዘርን፣ አዝመራን፣ ሽታው ደስ የሚያሰኝ አበባን፣
እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕም አላቸው። በተራሮች ላይም የሚበሉና የማይበሉ አራዊትን አዘጋጀ። በባህሩም ውስጥ ዓሣዎችን ፈጠረ። በአምላካችን ትእዛዝ ነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመሯቸዋልና ያደርሷቸውም ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሬዎስ ከአባቱ ዘንድ ይህንን ይሰማል፣ ከልቡም አይጠፋም ነበር። በይበልጥም ቀድሞ ከታየው መልአክ ይህንን ሰምቶ ያደንቃል። መርቆሬዎስም አዘነ፣ ጮኸ፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ! እኔ ችግረኛና በደለኛ ነኝና መልካም ፍሬ እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝን ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታይ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን እማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህንንም እያሰበ ሳለ እነሆ 2 ልጆች ከንጉሡ ጋር ደስ ይለው ዘንድ እንዲጠሩት ከንጉሡ ዘንድ ተላኩ። መርቆሬዎስም እኔ ስለ ደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሡ ንገሩት አላቸው። ወደ ንጉሡም ተመልሰው ነገሩት። ንጉሡም ተዉት፣ ትንሽ ረፍ፣ አታውኩት አላቸው። በሚቀጥለው ቀን ጠራውና ስለ መንግሥቱ፣ ስለ ጭፍሮች አለቆችና ምን ማድረግ እንዳለበት አማከረው። ከዚህ በኋላ ንጉሥና ለአርዳሚስ አምላካችን መባና ዕጣንን እንስጥ አለው። ንጉሡም ሲሄድ እነሆ ሰዎች በአደባባይ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየት አለና ከኋላቸው ቀረ። ወደ ቤቱም ገባ። ከንጉሡ ባለሟሎችም አንድ ሰው ነበር። መርቆሬዎስ ያደረገውን በልቡ አሰበ፣ አወቀ። ወደ ንጉሡም ቀርቦ ከአምላክ ዘንድ ኃይል የተሰጠ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሬዎስ ወደ ጣዖት ቤት ካንተ ጋር አልመጣም። ከትእዛዝህ መሠረት መባና ዕጣን ለአምላኮች አላቀረበም፣ አልሰገደም በማለት ነገረው። ንጉሡም ማነው ትእዛዜን የተላለፈ አለው። በታላቅ ግዛት የሾምከው ያከበርከው መርቆሬዎስ እነሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችን እንሰግድላቸው ዘንድ ላዘዝከን አምላኮቻችን እንደማይሰግድም አለ። ነገሬን ማወቅ ከፈለክ እውነቱን ታገኘዋለህ አለው። ንጉሡም ከእርሱ ጋር ቂምና ጠብ ያለህ ይመስለኛል፣ ዝም በል። በዐይኔ ሳላይ በእሱ ላይ የምትናገረው ቃልህን አልሰማም። እጠይቀዋለሁ፣ በወሬ ከመስማት ማየት ማመን ነውና። ይህንን ሰው የሆነ ያልሆነውን በመናገር አታሳጠው አለው። ዳግመኛም ንጉሡ በመካከላቸው ጠብና ጭቅጭቅ ካለ በእሱ ወይም ሐሰት ከተናገር ከኔ ላይ እንደወደቅህ ራስህንም ለጥፋት አሳልፈህ እንደሰጠ በእርሱ ፈንታ በአንተ ላይ ከባድ ፍርድ እንደፈረድክ ወቅ። ራስህንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችን ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሬዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሬዎስም እንደደረሰ በፊቱ ቆመ። መርቆሬዎስ ሆይ ራስህን ታውቃለህን? ይህንን ሹመት ሰጠውክ ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ወቅት ውጊያውን ድል ስለማድረግ፣ ስለ ተክለ ሰውነትህና እኛን ስላኮራሃን ከአምላኮቻችን ዘንድ ኃይል ስለተሰጠ በግዛቴ ውስጥ ከባለሥልጣናትና ከትላልቅ ሰዎች በላይ አደረግኩ። በፍቅራችን መካከል ጥልን አደረግ። ታላቅ ክብርንና ስልጣንን አላሰብክም። እንዴት ረሳኸው? አምላኮቻችን እንዴት ካድካቸው?
እንደ ጠላሃቸው የምንሰማው እውነት ነውን? አለው። ያን ጊዜ የእግዚአብሔር ወዳጅ መርቆሬዎስ የተሸለመውን ልብሱንና ሥጋዊ ሹመቱን ተወ፣ ኃይልንም ለበሰ፣ ተጎናጸፋትም። የክርስቶስን ልጅነትና አሸናፊ የሚሆን የመንፈስ ቅዱስን ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሡም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብትህ፣ ክብርህ፣ ስጦታ ሁሉ ወደ አንተ ይመለስ። እኔ ያንተን አልፈልግም። በአንተ ላይ የተነሱ ጠላቶችን ለመዋጋት ተፋለምኩ። እንዳየሁ ድል አደረግኳቸው። ጌታዬ ኢየሱስ ክርስቶስ በሰጠኝ ኃይል አሳደድኳቸው፣ ገደልኳቸው። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝን ውሰድ፣ ከኔም አስወግድ። ይህን ሰጠውህ የምትለውን አልሻምና። ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን ሄዳለሁ። ነገር ግን እርሱ የብርሃን ልብስ ያለብሰኛል። የአንተን ብላሽ ሆነ የዓለም ጌጥ ናቅሁት፣ ጣልኩት። ይህ ሁሉ በእኔ ዘንድ ምንም ነው አለና ልብሱን አወለቀ፣ የታጠቀበትን ቀበቶን ፈታ። ሁሉንም ከንጉሡ ፊት አስቀመጠው፣ ወረወረው። ሁላችሁም ስሙኝ፣ እኔ ክርስቲያን ወገን ነኝና እኔ ክርስቶስ እንደሆንኩ ፈጽማችሁ ወቁ እያለ አሰምቶ ተናገረ። ዳኪዎስ ደነገጠ፣ ከቅዱስ መርቆሬዎስ አንደበት በሰማው ቃል ተገረመ። ደስ የሚል ፊቱንም አየ። ከፊቱ ደም ግባት ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱት ተደነቁ። ንጉሡም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባ እንደሚጠብቀው አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህንን ተናገረ። መርቆሬዎስም እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው የእግዚአብሔር መልአክ ወደ እሱ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ሥቃይ አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበትም ከእጁ ያድንሃልና በችግር ሁሉ የሚደርስብህን ሥቃይ ሁሉ ይረዳሃልና። ይህንንም ተናግሮ መልአኩ ከእርሱ ተሰወረ። መርቆሬዎስ መልአኩ የነገረውን አመነ፣ የመንፈስ ጥንካሬና ብርታትን ጨመረ፣ ሐሳቡም ጽኑ ሆነ። በዚች ሌሊት ከሚደርስበት ሁሉ ይራዳው ዘንድ ያጸናው ዘንድ ያቀልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማልድ አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበርና መርቆሬዎስን ያመጡት ዘንድ አዘዘ። ከፊቱም እንደደረሰ ስለሰጠን ሀብትና ክብር ፈንታ ለራስህ ክፉ ነገር መረጥክን? አለው። መርቆሬዎስም አዎ፣ በሚጠፋውና በሚያልፈው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታ የኢየሱስ ክርስቶስ ሀብትን ክብርን አገኝ ዘንድ እታገሳለሁ አለው። ንጉሡ ከየት መጣህ አለው። ሀገርህ ቅርብ ከሆነ እናውቅ ዘንድ ንገረኝ ቢለው፣ መርቆሬዎስም በሥጋ የወለደኝ አባቴ ከአስኪና ሀገር ቀርኒፎኖስ ይባላል። በመርስደኒ ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሥ አባትህ መርቆሬዎስ ብሎ አወጣልህ ወይስ ይህንን ስም በሹመት አገኘኸው? አለው። መርቆሬዎስም አባቴ ፒሉፓዴር ብሎ ስም አወጣልኝ። ይህ ዘመዶቹን ወዳጅ ማለት ነው። የጦር መሪ ከሆንኩ ጊዜ ጀምሮ ባለሥልጣናት መርቆሬዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት፣ እርሷም የማይሞተው የኢየሱስ ክርስቶስ ሀገር ናት አለው። ንጉሡ የማዝህን አታደርግምን? ለአምላኮቻችን አትሰግድምን? በፊት የሰጠውህን ብዙ ሀብት አትቀበልም?
ካልሆነ ፈጥነህ ንገረኝ፣ ስለ ቀድሞ ሥራ ከዚህ አምጥቻለሁና። ብፁዕ መርቆሬዎስም ከእርሱ በሚመጣ ክፋት ዓመፀኛ ባደረግህና ባሳተ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፋለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላ አትበል። በልዑል እግዚአብሔር በጌታችን ኢየሱስ ክርስቶስ ኃይልና ጽናት ታመኛለሁና። ሁሉን ተንኰል ሠራ፣ ነገር ግን እርሱ ይሽርብሃል አለው። ያን ጊዜ ንጉሡ በቁጣ ተሞላ። ለዘላለም የማያልፍና የማይጠፋ ሥልጣን እንዳለህ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱን አውልቀው 4 ቋሚ እንጨቶች አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱት አዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሬዎስ ሆይ የምትመካበት ኃይልህና ብርታትህ የት አለ? አሁን ደካማ ሆንክ አለው። መርቆሬዎስ ሰማዕትም ደስ አለው። ወደ እውነት አምላክ ጸለየ። በልቡም አምላኬ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራውክ፣ ስማኝ፣ እርዳኝ፣ አድነኝ፣ ባንተ ታመኛለሁና። እኔም ባሪያህ ነኝና የእውነት አምላክ ጌታ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሥ ሥጋውን በተሳለ ሰይፍ ይቆርጡት ዘንድና ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደ ታዘዙም አደረጉ። በዚያን ጊዜ በቅዱስ መርቆሬዎስ ሥጋ ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህን ከባድ ሲቃይ በታገሰ ጊዜ ንጉሥ ፈጥኖ እንዳይሞት ፈለገ። ነገር ግን ከታሰረበት ፈትተው ወደ ወህኒ ቤት ያግዙት ዘንድ ትእዛዝ እስከሚያስተላልፍ ድረስ ሥልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታ ወሰዱት። ለሞትም ደረሰ። ወታደሮቹም ወዲያ የሚሞት መሰላቸው። በዚያችም ሌሊት የእግዚአብሔር መልአክ ታየው። ለሃይማኖት የተጋ የጸና ሰማዕት ሆይ ሰላምታ ላንተ ይገባል። በእግዚአብሔር አምላክ ኃይል ጽና አለውና መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስተው እግዚአብሔርንም አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። ተሸክመው ሳለ ለሞት ደርሰ ነበር። ዛሬ በእግርህ እየሄድክ እንዴት መጣ? በሰውነት ውስጥ ቁስልና ሕመም የለም አለው ንጉሡ። ጀርባውንም ያዩ ዘንድ ጭፍሮችን አዘዘ። ጀርባውንም ካዩ በኋላ ሁለመናው ሕያው እንደሆነና ያገኘው የግርፋት ምልክት እንደሌለ በንጉሡ ሥልጣን ማልን አሉ። ንጉሥ ዛሬ ንገሩኝ፣ ያዳነው ክርስቶስ ነው ወይስ ጠንቋይና ወደ ሐኪም ቤት ወስዳችሁት ነው አለው። ጠንቋዩ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችን እኛን በሚገዛን ሥልጣንህ እንምላለን። ወዲያውኑ የሚሞት መስሎን ነበር። እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉ። ንጉሥ የክርስቲያኖችን የሥራይ ብርታት እዩ። ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሮቹ ቆሞ አለ። የዳኪዎስ ቁጣ በመርቆሬዎስ ላይ ፈጽሞ ነደደ። ማን አዳነህ? በመድኃኒት ነው ወይስ ያለ መድኃኒት አትድንም አለው። መርቆሬዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታ ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮች፣ ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለም ወደማይጠፋ ገሃነም ውስጥ ይጥላቸዋል። ፈጣሪያቸው እግዚአብሔርን አያውቁትምና አለው። ዳኪዎስ በከባድ ሲቃይ ያሰቃዩ ዘንድ አዛለው። የምታመልከው ክርስቶስ ከእጄ ካዳንህ አያለው አለው። ጻድቅ እኔ በጌታ ኢየሱስ ክርስቶስ አምናለሁ። ሲቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችንም በወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችን በገሃነመ እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው።
ንጉሥም በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ። ነገር ግን የተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቶ ሁሉ መዓዛው የሚያምር ሽቶ ከሰውነቱ ወጣ። መርቆሬዎስ ግን በዚህ ሁሉ አንዲት ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሡም መርቆሬዎስ ሆይ ባለመድኃኒቱ የታለ? ያድንህ ዘንድ አሁን ይምጣ፣ ጥራው፣ ከሞት የሚያድነኝ አለ ትላለህና አለው። መርቆሬዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴ ግን ለዘላለም ሕልፈት በሌለበት በፈጣሪ በክርስቶስ ዘንድ ናት አለው። ንጉሥ ወድቆ ተቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ድንጋይ አስረው ቁልቁል እንዲሰቅሉ ታዘዘ። የክርስቶስ ሰማዕት ይህንን ሁሉ ስቃይ ታገሰ፣ የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሥ ከባዱን ስቃይ እንደታገሰ በውጊያ ላይ ያለውን ጥንካሬና ጽናት ያውቃልና ሥልጣኑን እንዳይወስድበት ፈራ። ከፍርሃቱም የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው ከከርከሮና ከበሬ ቆዳ በ4 እጥፍ በተገመደ የጠፈር ጅራፍ ይገርፉትና ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈሶ እስኪሞላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ። ስቃዩን አልፈራም፣ ወደ እግዚአብሔር እየጸለየ ስቃዩን ተቋቋመው። ሁሉን ያስክ ጌታ ኢየሱስ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩ ዘንድ ዝግጁ ያደረከኝ ፈጽሜ አመሰግንሃለሁ አለ። ንጉሥ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉ ጊዜው እንዳይረዝም በጽናቱን መንግሥቱን እንዳይቀማው ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህም ሲል ጻፈ። መርቆሬዎስ የተከበሩ አምላኮቻችን ሰደበ፣ ትእዛዛችንም አቃለለ፣ የተከበረ መጽሐፋችን አልተቀበለም። ስለዚህ በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳርያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል አዘዘ። የታዘዙትም በብረት ዱላ ከመደብደቡና ከግርፋቱ ብዛት የተነሳ ስለደከመ በሰረገላ ጭነው ወደ ቂሳርያ ወሰዱት። በመንግሥት ትእዛዝም ወደ መገደያው ቦታ ሲወስዱትም በእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳርያ ሄዱ። በምሽትም ደርሰው በዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው። አገልጋይ ወዳጅ መርቆሬዎስ ሆይ በዚህ ወደ መንግሥተ ሰማያትና ታርፋለህ፣ ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትህን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነትን አክሊል ተቀበል። ከእረፍት በኋላ ያዘጋጀውልህን መንግሥቴን ትወርስ ዘንድ ወደ እረፍት ና አለው። አገልጋይ መርቆሬዎስ ሆይ እውነት እልሃለሁ፣ ቤትህን ሹመትህና በዚህ ዓለም ያለውን ሁሉ እንደተውክ ተድላ፣ ደስታ፣ ክብርና ሹመት ገንዘብን ሁሉ ትተህ እንደፈለግከኝ ወደ እኔ መጥተህ ሥጋህን ስለ ስሜ ለሕማምና ለስቃይ እንደሰጠህ እንሆ ዋጋህን ከፍልሃለሁ። ስምህ በዓለም ሁሉ የታወቀ ይሁን። በስምህ ብዙ ተአምር ይደረጋል። ሁል ጊዜ ስምህን ለሚጠሩ በንጹሕ ልብ ሆነው በጸሎትህ ለሚታመኑ ሁሉ ከእረፍት በኋላ በእውነት ያለ ሐሰት ለዘላለም ዋጋቸውን ከፍላቸዋለሁ። ቅዱስ ሚካኤልም ቤተ ክርስቲያንህን ለዘላለም የሚያገለግል ይሆን። ቤተ ክርስቲያንህን ዘወትር ለሚያገለግል ወደ ማኅበረ በኩርም አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገድልህን መጽሐፍ ስምህን ለሚጽፍ በሕይወት መጽሐፍ ስሙን እጽፈዋለሁ። መንግሥተ ሰማያትንም ለዘላለም አወርሰዋለሁ አለ። መርቆሬዎስ ይህንን ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትም እንደታዘዛችሁ ፈጥናችሁ አድርጉ። እኔ ዓለምን የፈጠረውን እግዚአብሔር ወደ እርሱ ይጠራቸው ዘንድ ሐሳባችሁን ከእርሱ ጋር ካደረጉ ቅዱሳን ቦታ ያገባችሁ ዘንድ ችግራችሁን ያቀልላችሁ ዘንድ እለምነዋለሁ አላቸው። ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡት። ኅዳር 25 ቀን ሰማዕትነት ተቀበለ።
ንጽሕት ነፍሱም በታላቅ ደስታ ወደ ሰማይ አረገች። ከእርሱም ብዙ ተአምር ስለታየ የተአምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ሥጋው ነጭ ሆነ፣ በረዶም መሰለ። ከእርሱም መዓዛ የሚያምር ሽቶ ወጣ። ሰዎች አይተው በእግዚአብሔር አመኑ፣ ለስሙም ተገዙ። በዚህች ዕለት ብዙዎች ሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ ቀበሩት። በጌታችን በአምላካችን ኢየሱስ ክርስቶስ ኃይል ከእርሱ ጋር ብዙ ተአምር ታየ። ከይቅር ባይ አባቱ ማሕየዊ ከሚሆን ከመንፈስ ቅዱስ ለእርሱ ምስጋና፣ ሥልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል፣ አሜን። ይህንን መጽሐፍ ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ ቃሎቹንም ለሰማ የሰማዕቱ የመርቆሪዎስንም መታሰቢያ ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው ይሁን ይደረግ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ ቅዱስ መርቆሪዎስ መልኩን እናሰማለን። መርቆሪዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም ላለው ድንቅ ድንቅ ነገርና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድኅነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሪዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስህ ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስ ውሰደኝ። መርቆሪዎስ ሆይ የዓይኖች መለኪያ ለሆኑት ቅንድቦች ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሪዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችና ጉንጮችን እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበት ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥ። መርቆሪዎስ ሆይ የከሃዲው ዳኪዎስ ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሪዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሪዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። መርቆሪዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለቀላው አንገትህም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታደገኝ፣ ዳግመኛም ነፃ አውጣኝ። መርቆሪዎስ ሆይ ከባድ የሆነ የስቃይ ቀንበርን በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም እላለሁ። ስቃይንና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሪዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሪዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወሮች ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም እላለሁ።
በሲቃይ በደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻዎችና ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኮራዚ በምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም ላለው። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ አጥፋ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም ላለው። የምስጋናና የክብር መከማቻ ለሆነው ከርስም ሰላም ላለው። ሲቃይና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም ላለው። ሰማዕት ሆይ በአስሌዎስ በጸለየ ጊዜ ስዕልህ የኃይሉን ብርታት በከሃዲ ኦልያኖስ ላይ እንዳሳየ የማዳንም ኃይል ተንኰለኛ የሆነ ጠላቴን ይደምስስ። መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም ላለው። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትም ሰላም ላለው። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድኅነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካል ሰላም ላለው። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም ላለው። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዷ አስቀድሞና ረዳቷም መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም ላለው። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞችህ ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም ላለው። ክቡር እንደመሆነ የተሰቃይህና የሰማዕትነትህንም የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ሲቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም ላለው። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃይ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች ዘዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክ ሰላም ላለው። ሲቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኰለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ሲቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ
በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታው ለሆነ መቃብር ሰላም እላለሁ። መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም፣ ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። መርቆሬዎስ ሆይ አንደኛው ተአምርህ መምህርህ ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕልህ በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛ ተአምርህ ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው፣ እንደዚሁ ደካማውን እኔን ረድኤት ይሸከመኝ። የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምርህ ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኦልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ እኔን ሰነፉን ፍቅር አስበህ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋራ ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባህ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ሆይ ሥጋህንም እንደ ጉም አበነኑት፣ ተጋድሎህንም ፈጸምክ። መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረትንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሬዎስ ሆይ በክፎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስ በመንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ አድነኝ። ይህንን ገድልህን የሚሰሙትን ሁሉ በተሰጠህ ቃል ኪዳን ጠብቃቸው። ታኅሳስ 25 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ከእርሱ በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደ ለሃይዋ ደም ግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽ። ሥጋችን በንጽሕና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን? አላት። እርሷም ወላጆች አስገድደው ለአንተ አጋቡኝ እንጂ ሥጋዊ ፍትወትን እንዳላሰብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናያን ፈጸመልኝ ብላ መለሰችለት። ከዚህ በኋላ ድንግልናቸውን በንጽሕና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናት ኖሩ። የእግዚአብሔር መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውን ብዛት የተነሳ ማንም ያልዘራትና ያልተከላት የወይን ተክልን እግዚአብሔር በቤታቸው አበቀለ።
አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸው መጠበቅን ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ሥጋው የማይቃጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች። ወላጆቻቸውም ብዙ ዘመን ሲኖሩ ልጅ እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህ በኋላ የከበረ ዮሐንስ ከማ ይህም ካም ማለት ነው እንዲህም አላት፣ እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ እመነኩስ ዘንድ ሻለው፣ ግን ያለ አንቺ ፈቃድ ምንም ማድረግ አይቻልም። እርሷም የምትሻውን አድርግ፣ እግዚአብሔርም ከኔ የተፋታ ያድርግ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መንኩሳ እመምኔት ሆነች። ድንቆች ተአምራቶችንም የምታደርግ ሆነች። እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚበራ ሰው ተገለጠለትና ስለ አመጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆንን እሻለሁ አለው። ያም ፊቱ የሚበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዴ በዓት ሄደ። በእርሱ ዘንድ ኑር፣ እርሱም ያመነኩስ ዘንድ የምንኩስናንም ሥርዓት ያስተምርሃል። ያም ፊቱ ብሩህ የሆነ ወደ አባ ዳሩዴ በዓት እስካደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ ረፍቱም ጊዜ ምንኩስና ሕግና ሥርዓት አስተማረው። ከዚህ በኋላ እግዚአብሔር መልአክ ከአባ ዮሐንስ ሐጺር ገዳም በስተ ምዕራብ ሄዶ ለራሱ ከዚያ ማደሪያ ይሠራ ዘንድ አዘዘው። ወደዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተ ክርስቲያንንም ለራሳቸው ማደሪያዎችን ሰሩ። ሥርዓትን፣ ምስጋናን፣ የእመቤታችን የማርያምንም ውዳሴ አስተማራቸው። በአንዲት ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያዊ አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህ በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለች። ይህም ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ካንተ ጋር እንደኖርኩ ከልጆች ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህች ቤተ ክርስቲያን አምላክን በወለደች በእመቤታችን ድንግል ማርያም የተሰራች ናትና በላይኛው ግብፅ ገዳማት ሁሉ በውስጣቸው የሚኖር መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸውም መጥቶ የእርሱን ሥርዓተ ማኅበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክት ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስክመለስ ለመነኮሳቱ ቁምላቸው አለው። እሱም አባ ዮሐንስ ከማ ከላይኛው ግብፅ እስኪመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ እግሮቹም አብጠው ተልተው ከእሳቸው ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህንን አደረግህ? እኔ ቁምላቸው ብዬ አዘዝኩ፣ ስለ እኔ ሆነ እንድታስተዳድራቸው፣ ሥራቸውን እንድትቆጣጠር እንድታዛቸው ነበር አለው። እርሱም ከእግሮቹ በታይ ሰግዶ አባቴ ሆይ ይቅር በለኝ፣ ከበጎ ሥራ ምንም ሥራ አልሠራሁምና አለው። ከዚህ በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለም የተድላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን ለእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር አሜን። ዳግመኛም በዚህች ዕለት በሚዶናውያንና በሞዓባውያን ዘመነ መንግሥት የከበሩ 5 መቃባውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሩጻይዳን የሚባል አንድ ንጉሥ ነበር። ከሥልጣኑም በታች የጸኑ ጭፍሮች አሉ። የሚያመልካቸው 50 በወንዶች 20 በሴቶች አምሳል የተሰሩ ጣዖቶች አሉት።
በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችም እንዲሰዉ ያስገድዳቸው ነበር። ከብንያም ወገንም የሆነ ስሙ መቃቢስ የሚባል አንድ ሰው ነበር። ለእርሱም መልከ መልካሞች የጸኑ 3 ልጆች አሉት። ከእርሳቸው ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድል አለ። በአንድ ጊዜ መዘዛን በሰልፍ ውስጥ 100 ሰው የሚገድል አለ። እነርሱም ውበትና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበት፣ እነርሱም የሥጋ ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸው። አመፀኞች ለአማልክቶች እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛንም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰ አንተ ግን ቸል ብለ ለዘነጋው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህ በኋላ የተራቡ አራዊትን በላያቸው እንዲሰግዱ አዘዘ። እነዚያም ለቅዱሳን ሰግደው ተመልሰው ከካህዲያን 75 ሰዎችን ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እሊህንም ቅዱሳን ወደ ወህኒ ቤት ጨመሯቸው። ሌሎችም 2 ወንድሞቻቸው መጥተው ከእነርሱ ጋር ተቀላቀሉ። ንጉሡም 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህ በኋላ የቅዱሳኑ ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛም አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባባድ ድንጋዮችን ከሥጋቸው ጋር አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸውም። ለዱር አራዊትና ለሰማይ ወፎች እንዲጥሏቸው አዘዘ። አእዋፍም ክንፎቻቸውን ጋርደውላቸው 14 ቀናት ኖሩ። ሥጋቸው እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸው ዘንድ አዘዘ። ከዚህ በኋላ ያንን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እሊህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃ ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላላደረክብን እኛስ ክፉ ነገርን አንከፍልህም፣ በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳንስ የሚከፍል ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀትህ ማነስና ስለ ልቦና ድንቁርና እኛ ደህነኞች እንደሆንን ተገልጠን ታየንህ። እኛስ የገደልከን መስሎን ድህነትን አዘጋጀህልን። እኛንስ የገደልከን መስሎ ድህነትን አዘጋጀህልን። የጣዖቶች ካህናት አንተ ግን ለዘላለሙ መውጫ ወደሌለበት ወደ ገሃነም ትወርዳላችሁ አሉት። ከዚህ በኋላ ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን። በረከታቸው ከሁላችን ጋር ይሁን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል በሀገር ውስጥም በሀገርም ውጭ ሆናችሁ የምታደምጡ በሚቻለው ለብዙ ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ የሚስተካከሉ ነገሮችንም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ሰብስክራይብ በማድረግ መንፈሳዊ ድጋፋችሁም አይለየን።